ራሳችንን ወይም የራሳችንን ማንነት ድካምን ቢኖርብን ብርታትን ቢኖርብን ልንቀበለው ወይም ደግሞ ድካማችንን ለማሻሻል ብርታታችንን ደግሞ ለማሳደግ ሁሉ ጊዜ ልንጥር ይገባል። በዚህ ውስጥ ራሳችንን መቀበልና መውደድ መቻል አለብን፣ ማንነታችንን ማለት ነው። ስለዚህ በዛ ውስጥ ነው ራስን በመውደድ ውስጥ ነው ለሌሎችም ፍቅር መስጠት የምንችለው። ራስን በመውደድ ውስጥ ነው ለሌሎችም መልካም ነገር ማድረግ የምንችለው ማለት ነው። ራሱን የሚጠላ ሰው ራሱን ጠፍቶ ሌሎችንም ማጥፋት ነው የሚያስበው እንጂ ለሌሎች መልካም ነገር ማሰብ ይከብደዋል ማለት ነው። በህይወት ላይ ደስተኛ የሆነ የውጭ ገጽታ ሁሉ ጊዜ ፈገግ ማለትን መልመድ መቻል አለብን። በእርግጥ የሰዎች ህይወት የሚቀዳው ከውስጣቸው እንደሆነ ልንረዳ ይገባል። ማለት ውስጣችን የሌለ ነገር በፊታችን ሊገለጽ አይችልም። ስለዚህ ደስተኛ መሆናችን የሚገለጸው ውስጣችን ደስተኛ መሆን ሲችል። ስለዚህ በየትኛውም አይነት ሁኔታ ውስጣችንን መጠበቅ መቻል አለብን። ልባችንን መጠበቅ መቻል አለብን። የሰው ህይወቱ የሚመነጨው ከልቡ ስለሆነ ማለት ነው። ልባችንን መጠበቅ ማለት ጨለምተኛ መሆን የለብንም። ወይም ደግሞ በጣም የሚያዝን ያለ ሁሉ ጊዜ እሷ እኮ እንደተከዘች ነው የሚባል አይነት ማንነት ሊኖረን አይገባም። በህይወታችን ላይ የሚሆኑ ነገሮች ሊሆኑ የተገባቸው እንደሆኑ ልንረዳ ይገባል። አንዳንድ በህይወታችን ላይ ያጣናቸው ሰዎች ጊዜያቸው ስለሆነ ከኛ ተለይተዋል። ነገር ግን ያ ነገር ወደ ኋላ ይዞን እኛን ማስቀረት ስለሌለበት ውስጣችንን መልካም በሆነ ሁኔታ ወይም ደግሞ በጎ በሆነ ሁኔታ መጠበቅ መቻል አለብን። ደስተኛ እንድንሆን፣ ተስፈኛ እንድንሆን፣ እምነት ያለን እንድንሆን በተለያየ አቅጣጫ ማለት ነው። ስለዚህ ያ ከውስጥ የሚመነጭ ጉዳይ ስለሆነ ማለት ነው። ያ ደግሞ በውስጣችን ላይ የተፈጠረው ስሜት መልካም የሆነ ደስተኛ የሆነ ስሜት በፊታችን ላይ ይገለጣል ማለት ነው። በፊታችን ሲገለጥ ደግሞ ለሰዎች እንደ ነጸብራቅ ይሆናል፣ ወይም ለሰዎች ደግሞ ሌላ ተስፋን የሚሰጥ ነገር ይሆናል ማለት ነው። ስለዚህ በውጪ ገጽታችን ያንን ማንጸባረቅ እንችላለን ማለት ነው። ችግሮች ወደኋላ እንዲወስደን ለመፍቀድ የለብንም፣ ወይም ደግሞ የማይፈቅድ ማንነት ሊኖረን ይገባል። ችግሮች አንዳንድ ህይወት ሰዎችን በዛ ባሉበት የህይወት ስታተስ ስታክ እንዲያደርጉ ባሉበት የህይወት ስታተስ እንዲቀሩ ያደርጓቸዋል አንዳንድ ችግሮች። ስለዚህ ችግሮች ወደ ኋላ እንዲወስዱን መፍቀድ መቻል የለብን። ምክንያቱም ከችግሮች የተሻለ ከችግሮች ያለፈ ማንነት እንዳለን ልንረዳ ይገባል። ችግሮች ጊዜያዊ የሆኑ ፈተናዎች ናቸው። ስለዚህ ዛሬ የምናያቸው ነገ ደግሞ የምናልፋቸው ነገሮች እንደሆኑ ነው መረዳት ያለብን። የትኛውም አይነት ችግር ብዙ ትልልቅ ነገሮችን ሉዝ ልናደርግ እንችላለን በእነዚህ ችግሮች። ነገር ግን ዛሬ ያሉ ነገ የሌሉ ጉዳዮች ናቸው እነዚህ ችግሮች። ስለዚህ ወደኋላ እንዲወስዱን መፍቀድ የለብንም። ባለንበትም ደግሞ እንድንቀር እንዲያደርጉን መፍቀድ የለብንም ማለት ነው። ስለዚህ ወደፊት የሚሄድ ሰው ነው፣ ነገ ግብ ያለው ሰው ነው። ዛሬ መንገድ ላይ የሚያገኘው የትኛውም ነገር ሊያስቀረው አይገባም። ብዙ ሰዎች ግን በህይወታቸው ግባቸው ላይ ሳይደርሱ አንዳንድ ትንንሽ ጉዳዮች መንገድ ላይ ወይም ደግሞ ካሰቡት ግብ ወደ ሳይደርሱ መሀል ላይ ሊያስቀሯቸው ይችላል። ያ ያለንን ስለ ራሳችን ያለንን ምስል ያበላሽብናል ማለት ነው። ሌሎች ያለ አግባብ ስለሚናገሩት ነገር አለመጨነቅ። አንዳንዴ ለምን እንደዚህ አለኝ ለምን እንደዚህ አለችኝ ብለን በተለይ ደግሞ በጣም እናከብራቸው የምንወዳቸው ሰዎች ያለ አግባብ አንዳንድ ነገሮች ሊናገሩን ይችላሉ ማለት ነው። ስለዚህ ያን የተናገሩን ነገር ሁሉ ይዘን ኧረ ለምን እንዴት ሆነ እንደዛ ሆነ ብለን ራሳችንን ማስጨነቅ የለብን። በእርግጥ የሚነግሩን ነገር የኛ ፐርሰናሊቲ ሆኖ ሰዎችን አፌክት እያደረገ ከሆነ የኛን ህይወት አፌክት እያደረገ ከሆነ ያ ጉዳይ ቅድም እንዳልነው እንደ ድካም ተይዞ ሊስተካከል ይገባዋል። ነገር ግን አንዳንዴ ሰዎች ያለ አግባብ እንደዚህ አዎንታዊ የሆነ አስተያየት ወይም ደግሞ
የሚያቀና አስተያየት ሳይሆን ዝም ብለው አፋቸው እንዳመጣላቸው የሚናገሯቸው ሀሳቦች ይኖራል። በእነዚህ ጉዳዮች ጊዜ መፍጀትም የለብንም። ምክንያቱም ሰዎች በተለያየ ምክንያት በንዴት ሊሆን ይችላል፣ ጊዜያዊ በሆነ ስሜት ሊሆን ይችላል፣ የተለያዩ ነገሮችን ከአፋቸው ሊያወጡ ይችላል። እነዚህ ሁሉ ጉዳዮች የእኛ ጉዳዮች አድርገን ቁጭ ብለን ካሰላናቸው እንደምናስበው ነገሮች ሊሄዱልን አይችሉም፣ ወይም ደግሞ የራስ ምስላችን ይበላሽብናል ማለት ነው። ስለዚህ እነዚህ ነገሮች ብዙ ትኩረት አለመስጠት ወይም አለመጨነቅ ማለት ነው። ሌላው እስካሁን ያየናቸው አዎንታዊ የሆኑ የራስ ምስል መገለጫዎች ናቸው። አሁን ደግሞ አሉታዊ የሆኑ የራስ ምስል መገለጫዎች ምንድን ናቸው? ስለ ውድቀታቸውና ስለ ችግሮቻቸው የሚጨነቁ ማለት ቅድም ብለናል። ፎከስ ማድረግ ያለብን በብርታቶቻችን ላይ መሆን አለበት። አንዳንድ ሰዎች ግን ፎከስ የሚያደርጉት በድካማቸው ላይ ይሆናል። ስለዚህ ስለ ውድቀታቸው ስለ ችግራቸው የሚጨነቁ ነው። መውደቅ ያለ ነው። መውደቅ ደግሞ መንገድ ነው። ቅድም ብለናል፣ መንገድ ነው። ስለዚህ ሰው መንገዱ ላይ ግብ ሊሆን አይችልም። ግቡ ግብ ነው፣ መንገድ መንገድ ነው። ስለዚህ ውድቀቶች ሊኖር ይችላሉ፣ ችግሮች ሊኖር ይችላሉ። እነዛን የሚያልፍ ማንነት እኛ ውስጥ ሊኖር ይገባል ማለት ነው። ስለዚህ ስለ ውድቀታቸውና ስለ ችግሮቻችን ብዙ ሊያስጨንቀን አይገባም። እንዴት ማስተካከል እንዳለብን የሚለው ላይ ነው ማተኮር ያለብን ማለት ነው። በድሮ ስህተታቸው ላይ ብዙ የሚቆዩ ሰዎች ባለፈው እኮ እንደዚህ ሆኖ የዛሬ 5 ዓመት እንደዚህ ባይሆን ኖሮ ብለው የሚያስቡ ሰዎች አሉ። በእርግጥ ችግሮቻችንን አናላይዝ ማድረግ አስፈላጊ ነው ብዬ አምናለሁ። ምንድን ነበረ ስህተቴ የሚለው ለማወቅ እንጂ ባይደረግ ለሚለው ጸጸት አይደለም። ምክንያቱም ጸጸት የትም አያደርስም። ሰው ተጸጽቶ ግን ሲመለስ ወይም ደግሞ ወደ መንገዱ ወደ ትራኩ ሲመለስ የዛኔ ነው ስኬት ማለት ነው። ስለዚህ በድሮ ስህተታችን ላይ ብዙ መቆየት የለብንም። ስካን እናደርገውና የኔ ስህተት የነበረው ይሄ ነው፣ ኦኬ እዚህ ነገር መድገም የለብኝም፣ this is the problem፣ ይሄ ነው ችግሩ፣ ኢነፍ በቃ ወደ መንገዴ መቀጠል መቻል አለብኝ፣ ወደሚቀጥለው ጉዳይ መቀጠል መቻል አለብኝ። ገና ብዙ ነገር ከፊት ለፊት ይጠብቀኛል። በጣም ብዙ ቦታ ላይ መድረስ አለብኝ። ገና እዛ ቦታ ላይ እስከምደርስ ብዙ በሰራቸው ስራዎች አሉ። እንዴት ሆኜ ነው በድሮ ስህተቴ ላይ ወይም ድካሜ ላይ ረጅም ሰዓት ላሳልፍ የምችለው? ስለዚህ በድሮ ስህተቴ ላይ ብዙ መቆየት አያስፈልግም ማለት ነው። አዲስ ነገር ለመሞከር በጣም መፍራት። አዲስ ነገር መሞከር ማለት በሁለት እግር ውቅያኖስ ውስጥ መግባት ማለት አይደለም። አዲስ ነገር መሞከር የሚለው ሀሳብ ራሱ በራሱ ነገሮችን ማድረግ ሳይሆን መሞከር፣ ቴስቲንግ የሚለውን ሀሳብ ይይዛል። ስለዚህ በህይወታችን አንዳንድ መሞከር ያለብን ወይም መድፈር ያለብን ካለንበት ሊሚት እንድንወጣ የሚያደርጉንን እድሎች፣ እንድንወጣ የሚያደርጉንን የተለያዩ ሁኔታዎች መድፈር መቻል አለብን ማለት ነው። ምክንያቱም አንዱ ትልቁ የሚያድግ ሰው፣ የሚጨምር ሰው፣ በህይወቱ የሚለወጥ ሰው ፐርሰናሊቲ ወይም ማንነት ሪስክ ቴከር መሆን ወይም ደግሞ አደጋን ለመጋፈጥ ዝግጁ የሚሆን ማንነት ያለው ሰው ነው ማለት ነው። ስለዚህ አዲስ ነገር ለመሞከር የሚፈሩ ለራሳቸው አሉታዊ የሆነ የራስ ምስል ያላቸው ሰዎች ናቸው ማለት ነው። ይፈራሉ፣ አይሞክሩም። ወደኋላ ማፈግፈግን እንደ ምርጫ ይይዛሉ ማለት ነው። ራሳቸውን ዝቅ የሚያደርጉ እኔ እኮ እንደዚህ ማድረግ አልችልም፣ እኔ ማድረግ እሱ እኮ በጣም እኮ ትልቅ ነገር ነው ምናምን እንላለን። የትኛውም ሰው ማድረግ ችሎ አልተወለደም። ማድረግ ችሎ አንዳንድ ሌሎች ባደጉት ሀገራት ላይ ያሉ ሰዎች ፋሲሊቲው ተመቻቸላቸው፣ የትምህርት ኦፖርቹኒቲዎችን አገኙ፣ ከዛ የደረሱበት ሌቭል ላይ ደረሱ። እኛ አልተመቻቸልንም፣ ስለዚህ ለመድረስ ዋጋ ያስከፍለናል እንጂ እኛም መድረስ እንችላለን። ዛት ሴት እዚህ አልችልም አላደርግም የሚል ሀሳብ ከአይምሯችን ሊወጣ ይገባል። የትኛውንም ነገር ቢሆን ማድረግ ይችላል። ያ ነገር ግን ጊዜ ሊወስድብኝ ይችላል፣ ኢነርጂን አቅሜን ሊወስድብኝ ይችላል፣ ገንዘቤን ሊወስድብኝ ይችላል፣ ግን አደርገዋለሁ የሚል እምነት ሊኖረን ይገባል። ያ ከሌለን ለራሳችን ያለን ምስል ዝቅ ያለ ነው ማለት ነው። ጥቅም ያላቸው እንደሆኑ አያስቡም ማለት ለምሳሌ በዚህ ምድር ላይ አንድ የተፈጠረ ኖርማል በቃ ዝም ብሎ ኖሮ የሚያልፍ ሰው እንደሆነ ሰው ራሱ ማሰብ የለበት።
በዚህ ምድር ላይ ኢምፓክትፉል ወይም ደግሞ ጥቅም ያለው እንደውም ለሀገሩ በመኖሩ የሚጠቅም ለአካባቢው ለቤተሰቡ የሚጠቅም ሰው እንደሆንን ራሳችንን ልንረዳ ይገባል። ያለበለዚያ ለራሳችን ያለን ምስል አሉታዊ ነው ማለት ነው። ስለዚህ በእነዚህ መገለጫዎች ራሳችንን መፈተን እንችላለን። እንዴት ነው ማለት እያሰብኩ ያለው አስተሳሰብ ልክ ነው ወይስ ለራሴ ያለኝ ምስል ልክ ያልሆነ ነው? ምክንያቱም ለራሳችን ያለን ምስል በተስተካከለ ቁጥር ለራሳችን ጠቃሚ ሰዎች እንሆናለን፣ ለሌሎች ጠቃሚ ሰዎች እንሆናለን፣ ለአካባቢያችን፣ ለሀገር እንደ ዓለምም ደረጃ ጠቃሚ ልንሆን እንችላለን ማለት ነው። ለራሳችን ያለን ምስል ግን ካልተስተካከለ፣ ለራሳችን ያለን እይታ ካልተስተካከለ ቅድም እንዳልኩት የማንችለው የማናደርገው ውድቀታችን፣ ችግሮቻችን በጣም ጎልተው ይታዩብናል ወይም ደግሞ ጎልተው ይሳሉብናል ማለት ነው። በዛ ውስጥ ግን ለራሳችንም ለሰዎችም ጠቃሚ መሆናችን ይቀንሳል ወይም ይጠፋል ማለት ነው በጊዜ ሂደት። ስለዚህ ለራሳችን ያለንን ምስል ልናስተካክል ወይም ደግሞ ልናርም ጥሩ እንዲሆን ልናደርገው ይገባል ማለት ነው። አመሰግናለሁ።